አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የረመዳን ወር መሻገሪያ የሆነው የሻዕባን ወር መጀመሪያ ሚንበር ኸበርን ይዘን ቀርበናል። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የርቀት ትምህርት ማዕከላት የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከሩብ በላይ ማሳለፍ የማይችሉ ከሆነ ፍቃዳቸውን የሚሰርዝ ረቂቅ መመሪያ ተዘጋጀ። የሐላል ማሸጊያ ገበያ በ2032 516.16 ቢሊዮን የአሜሪካን ዶላር እንደሚደርስ አዲስ ጥናት አመለከተ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገሮች የጋዛን የሰላም ቦርድ ለመቀላቀል $1 ቢሊዮን እንዲከፍሉ ይፈልጋሉ ተባለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። የርቀት ትምህርት ማዕከላት የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከሩብ በላይ ማሳለፍ የማይችሉ ከሆነ ፍቃዳቸውን የሚሰርዝ ረቂቅ መመሪያ አዘጋጀ። አሚናት መሐመድ ዝርዝሩን ታቀርበዋለች። የትምህርት ሚኒስቴር የርቀት ትምህርት ማዕከላት የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ውስጥ ከ25 በመቶ በላይ ካላሳለፉ ፈቃዳቸው እንዲሰረዝ እንዲሁም ዳግም ፈቃድ እንዳይሰጣቸው የሚያስገድድ ረቂቅ መመሪያ ማዘጋጀቱን አስታውቋል። ሚኒስቴር መስሪያ ቤቱ የርቀት ትምህርት ፕሮግራም ማስፈጸሚያ በሚል ያዘጋጀው ረቂቅ መመሪያው ለሕዝብ አስተያየት ይፋ ተደርጓል። በአንድ ማዕከል ላይ ብቻ የተንጠለጠለ አሰራር መከተል፣ የርቀት ትምህርት የመማሪያ ሞጁሎች ተማሪውን ያገናዘቡ ዝግጅት አለመኖሩና የርቀት ትምህርት ተቋማት ወጥ በሆነ መንገድ ሞጁል አለመዘጋጀቱ እንዲሁም በአጠቃላይ የትምህርት መዋቅር በሚፈለገው መጠን ቁጥጥርና ክትትል የማይደረግበት መሆኑ ለመመሪያው መዘጋጀት መነሻ መሆኑ ተገልጿል። የርቀት ትምህርት ከእድሜያቸው ከአኗኗር ሁኔታቸውና ከስራ ባህሪያቸው አኳያ በመደበኛው የትምህርት ፕሮግራም ትምህርታቸውን መከታተል ለማይችሉ ዜጎች የሚሰጥ የትምህርት ፕሮግራም ነው። ፕሮግራሙ ቀደም ባሉት ጊዜ ከ9ኛ ክፍል እስከ 12ኛ ክፍል በትምህርት ሚኒስቴር በኩል ሲሰጥ መቆየቱን ያስታወሰው ረቂቅ መመሪያው ከቅርብ ጊዜ ወዲህ ከ5ኛ ክፍል ጀምሮ በተለያዩ የግል ተቋማት እየተሰጠ እንደሚገኝም አክሏል። መመሪያው አንድ የርቀት ትምህርት ማዕከል ሀገር አቀፍ 12ኛ ክፍል መልቀቂያ ፈተና ከሚያስፈትናቸው ተማሪዎች ውስጥ ከ25 በመቶ በላይ ተማሪዎች የማለፊያ ነጥብ ካላመጡ ፈቃዳቸውን የሚሰርዘው ለተከታታይ 2 ዓመት ካላስመዘገቡ ነው። በዚህም ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋም ዳግም ፈቃድ ማውጣት አይችልም። ረቂቁ አክሎም ከ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በተጨማሪ ሀገር አቀፍ 8ኛ ክፍል ፈተና ከሚያስፈትናቸው ተማሪዎቹ 50 በመቶና ከዛ በላይ ለተከታታይ 2 ዓመታት ካላሳለፈ ፈቃዱን እንዲመልስ ያስገድዳል። ይህም በተመሳሳይ በዚህ ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋም ዳግም ፈቃድ ማውጣት እንደማይችል ይገልጻል። ረቂቅ መመሪያው በሀገሪቱ ከ7ኛ እስከ 12ኛ ክፍል የርቀት ትምህርት በሚያስተምሩ መንግስታዊና መንግስታዊ ባልሆኑ የርቀት ትምህርት ማዕከላት ላይ ተፈጻሚ የሚሆን ነው። በረቂቁ መሰረት ለ7ኛና 8ኛ ክፍል የርቀት ትምህርት ሞጁሎች በክልል ወይም በከተማ አስተዳደር ትምህርት ቢሮ ሲዘጋጁ፣ ከ9ኛ እስከ 12ኛ ክፍል የርቀት ትምህርት ሞጁሎች በትምህርት ሚኒስቴር የሚዘጋጁ ይሆናል። የርቀት ትምህርት ተማሪዎች ምዝገባ በየዓመቱ ከነሐሴ 15 እስከ መስከረም 30 እና በዓመቱ አጋማሽ ከጥር 1 እስከ 30 ባሉት ጊዜያት ብቻ እንደሚሆን ተደንግጓል። ቀጥለናል። የሐላል ማሸጊያ ገበያ በ2032 516.16 ቢሊዮን የአሜሪካን ዶላር እንደሚደርስ አዲስ ጥናት አመለከተ። በዓለም አቀፉ የሐላል ገበያ የሐላል ማሸጊያዎች ገበያ መጠን እንደ አውሮፓውያኖች አቆጣጠር በ2024 ከነበረበት 300.41 ቢሊዮን ዶላር በ2032 ደግሞ 516.16 ቢሊዮን ዶላር እንደሚደርስ ይጠበቃል ሲል አዲስ ሪፖርት አመልክቷል። ገበያው ለዓለም አቀፍ የሐላል ኢኮኖሚ ወሳኝ ግብዓት እየሆነ መጥቷል ተብሏል። ሐላል ማሸጊያ ኢስላማዊ መርሆችን የሚያሟሉ የማሸጊያ ቁሳቁሶችና ሂደቶች የሚያሟላ ነው። በሐላል ማሸጊያ የምርት ሰንሰለቱ በሙሉ ሐላል ባልሆኑ ንጥረ ነገሮች እንዳይበከሉ ማረጋገጫ ያገኛሉ። ይህ ሂደት በሐላል የምስክር ወረቀት የተረጋገጡ ምግቦች፣ መጠጦች፣ መድኃኒቶች፣ መዋቢያዎችና የግል እንክብካቤ መጠበቂያ ምርቶች ንጹህ ሆነው እንዲቆዩ ለማድረግ ወሳኝ ሚና ይጫወታል። በዓለም አቀፍ ደረጃ የሙስሊሞች ሕዝብ ቁጥር ማደግና በሐላል መስፈርቶች ላይ ግንዛቤ እየጨመረ በመምጣቱ ለሐላል
ተስማሚ የማሸጊያ መፍትሄዎች ፍላጎት ያለማቋረጥ እያደገ ይገኛል። አምራቾችና የምርት ስም ባለቤቶች የምስክር ወረቀት መስፈርቶችን ለማሟላት የሸማቾችን አመኔታ ለማሳደግና ትርፋማ ወደ ሆኑ የሐላል ገበያዎች ለመድረስ ሐላል ማሸጊያ አማራጮችን መጠቀም መጀመራቸው ይነገራል። ከሀገሮቹ መካከል የእስያዋ ሀገር ማሌዥያ የላቀ የሐላል የምስክር ወረቀት ስነ ምህዳሯን በማሳደግ የመጀመሪያ ደረጃ ላይ ትገኛለች። በዘርፉ በሀገር ውስጥ ፍጆታና የቁጥጥር ድጋፍ ኢንዶኔዥያ ተጠቃሽ ናት። ሳውዲ አረቢያ ደግሞ በምግብና በመድኃኒት የመካከለኛውን ምስራቅ ገበያ ትመራለች። በሐላል ንግድና የሎጂስቲክስ ማዕከልነት ተጠቃሿ ሀገር የተባበሩት አረብ ኤሚሬቶች ሆናለች። ቱርክ በሐላል ዘርፍ በአውሮፓና በመካከለኛው ምስራቅ ድልድይ ሆና እያገለገለች መሆኗ ይጠቀሳል። ዓለም አቀፉ የሐላል ኢንዱስትሪ ወቅታዊ የገበያ ዋጋ ከ2028 በፊት 10 ትሪሊየን የአሜሪካን ዶላር ይደርሳል ተብሎ ይገመታል። በአሁኑ ወቅት ከዓለም የህዝብ ቁጥር የሙስሊሞች ቁጥር 1/4 የሚገመት ነው። ይህ ቁጥር እንደ አውሮፓውያኖቹ አቆጣጠር በ2050 ወደ 2.8 ቢሊዮን እንደሚደርስ የሚገመት ሲሆን በየጊዜው መጨመሩ ለገበያው እምቅ አቅም መሆኑንም የዘርፉ ባለሙያዎች ይገልጻሉ። ወደ ጎረቤት ሱዳን እንሻገር። በሱዳን ህዝብ ላይ ለተፈጸመው አሰቃቂ ወንጀል ጥሰትና ጥቃት ተጠያቂነት እንዲሰፍን የመንግስታቱ ድርጅት ኃላፊ ጥሪ ያቀረቡ። በሱዳን ህዝብ ላይ ለተፈጸመው አሰቃቂ ወንጀል ጥሰትና ጥቃት ተጠያቂነት እንዲሰፍን ጥሪ ያቀረቡት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ናቸው። ኮሚሽነሩ ግጭቱ ከጀመረ ወዲህ ለመጀመሪያ ጊዜ በፖርት ሱዳን እንደተናገሩት ወደ 3 ዓመታት የዘለቀው የሱዳን እርስ በርስ ጦርነት የሱዳንን ህዝብ መቀመቅ ከቶታል። የህዝብ ስቃይ ለመቀነስ ለሰብአዊ እርዳታ መዋል የነበረበት ገንዘብ በተቃራኒው ዘመናዊ የጦር መሳሪያ ግዢ ሲውል ማየት እጅግ አሳዛኝ መሆኑን ገልጸዋል። አክለውም የጦር መሳሪያ በማቅረብ ኢኮኖሚያዊ ጥቅም ለማግኘት የሚሰሩ እንዲሁም የቀጠናው ተዋናዮችና ተጽዕኖ አሳዳሪ አካላት ጦርነቱን ለመቋጨት አፋጣኝ እርምጃ መውሰድ አለባቸው ሲሉ አሳስበዋል። በሱዳን ጦር ኃይልና በፈጥኖ ደራሽ የድጋፍ ኃይል መካከል የዘመናዊ የጦር መሳሪያ በተለይም የድሮኖች መስፋፋት ለተራዘመ ግጭትና ለሰብአዊ ቀውስ መባባስ ምክንያት ሆኗል ሲሉ ተናግረዋል። ከሚያዝያ 2015 ጀምሮ ሱዳን በጦር ኃይሉና ፈጥኖ ደራሽ ኃይል መካከል እየተናጠች ትገኛለች። ይህም በ10 ሺዎች የሚቆጠሩ ሰዎችን ለሞት ዳርጓል። በዓለም ከፍተኛ መፈናቀልና ረሃብ ያስመዘገበችው ሱዳን ወደ 13 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል ሲል የዓለም የጤና ድርጅት ሪፖርት ያመለክታል። እንዲሁም ከ24 ሚሊዮን በላይ ዜጎቿ ለረሃብ መጋለጣቸውን የወጡ ሪፖርቶች ይጠቁማሉ። በዳርፉር ከተፈጸሙ ጥቃቶች የተረፉ ሰዎች የማይቋቋሙት የጭካኔ ድርጊቶችን ምስክርነት መስማታቸውን የገለጹት ቮልከር በአሁኑ ጊዜ የጦርነቱ ማዕከል በሆነው በኮርዶፋን ክልል ተመሳሳይ የወንጀል ድርጊቶች ሊከሰቱ እንደሚችሉ አስጠንቅቀዋል። አሰቃቂ ጥሰቶችን የፈጸሙ ሰዎች ያለምንም ቅድመ ሁኔታ ፍትህ እንዲገኝ ማረጋገጥ አለብን ብለዋል። በሲቪል መሰረተ ልማቶች ላይ የሚፈጸሙ ተደጋጋሚ ጥቃቶች የጦርነት ወንጀሎች ሊሆኑ እንደሚችሉ አክለዋል። ሁለቱም ወገኖች ገበያዎችን፣ የጤና ተቋማትን፣ ትምህርት ቤቶችንና መጠለያዎችን ጨምሮ ለሲቪል ህዝቦች አስፈላጊ በሆኑ ንብረቶች ላይ የሚሰነዘሩ ጥቃቶች እንዲቆሙ ጥሪ አቅርበዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና ሳውሳችሁና እንመለስ። የርቀት ትምህርት ማዕከላት የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከሩብ በላይ ማሳለፍ የማይችሉ ከሆነ ፍቃዳቸውን የሚሰርዝ ረቂቅ መመሪያ ተዘጋጀ። ከቆይታ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሮች የጋዛን የሰላም ቦርድ ለመቀላቀል $1 ቢሊዮን እንዲከፍሉ ይፈልጋሉ ተብሏል። እንመለስበታለን፣ ይጠብቁን። አሜሪካ ኃይሏ ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ሲሉ የተባበሩት መንግስታት ዋና ጸሐፊ ገለጹ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ አሜሪካ ያለምንም ተጠያቂነት የተንቀሳቀሰች እንደሆነ በመግለጽ ኃይሏም ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ሲሉ ለመገናኛ ብዙሃን ተናግረዋል። ዋና ጸሐፊው
ከቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ላይ በነበራቸው ቃለ መጠይቅ አሜሪካ የባለ ብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉተሬዝ ይህንን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለል ደጋግመው እየዛቱ ባለበት ወቅት ነው። እንደ የአባል ሀገራት እኩልነት ያሉ የተባበሩት መንግስታት ምስረታ መርሆች በአሁኑ ሰዓት በአደጋ ላይ ናቸው ብለው እንደሚያምኑ ጉተሬዝ ገልጸዋል። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉተሬዝ በሚወክሉት የተባበሩት መንግስታት ድርጅት ላይ ጠንካራ ትችቶችን ሲያሰሙ ቆይተዋል። ባለፈው መስከረም ወር በተካሄደው ጠቅላላ ጉባኤ ባደረጉት ንግግር የድርጅቱ የመኖር ዓላማ ላይ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳን አልሞከረም ሲሉ ተደምጠዋል። ኋላ ላይ የተባበሩት መንግስታት ለኛ እንዳልነበር ተረዳው ሲሉም በኒውዮርክ ስብሰባ ላይ ተናግረዋል። ይህ ጉዳይ የተነሳላቸው ጉተሬዝ የሚመሩት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ላይ ለተዘረዘሩ ዓለም አቀፍ ህጎች እንዲገዙ የማድረግ ፈተና እንደገጠመው አምነዋል። ድርጅቱ ዋና ዋና ዓለም አቀፍ ግጭቶችን ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበር በአጽንኦት ያነሱት ጉተሬዝ ነገር ግን የተባበሩት መንግስታት የማስገደድ አቅም የለውም፣ ይልቁንም ትልልቅ ሀያላን ሀገራት የበለጠ ጠንካራ የማስገደድ አቅም አላቸው ብለዋል። አክለውም የመንግስታቱ ድርጅት 193ቱ አባል ሀገራት የሚገጥሟቸውን ከፍተኛ ችግሮችና ተግዳሮቶች ለመወጣት ማሻሻያ እንደሚያስፈልገው ተናግረዋል። ዋና ጸሐፊው የህግ የበላይነት በኃይል የበላይነት መተካት አለበት ብለው የሚያምኑ አሉ ሲሉም ወቀሳቸውን አሰምተዋል። የአረብና የሙስሊም ሀገራት ህልውናቸውን ማንነታቸውንና እምነታቸውን ለማዳከም የታለሙ አደጋዎችና ሴራዎች እያጋጠሟቸው ነው ሲሉ የኢራቅ ጠቅላይ ሚኒስትር ተናገሩ። የኢራቅ ጠቅላይ ሚኒስትር ሙሐመድ ሺአ አሱዳኒ ሙስሊሙን ዓለም ኢላማ ያደረጉ የውጭ ሴራዎች መኖራቸውን የተናገሩት በኢራን ላይ በውጭ ሀገሮች የሚሰነዘሩ ዛቻዎችን በተመለከተ ባነሱበት ወቅት ነው። በሀገራቸው በተዘጋጀው ዓለም አቀፍ የቁርአን ሂፍዝ ውድድር መክፈቻ ላይ ባደረጉት ንግግር በአሁኑ ሰዓት የተከሰተውን የዜጎች ተቃውሞ አደገኛ መጾች ሲል የጠሩት አሱዳኒ በጋዛና በሊባኖስ የጭካኔ ድርጊቶችና ጭፍጨፋዎችን በሶሪያ ላይ በተደጋጋሚ የሚፈጸሙ ጥቃቶችን ታዝበናል ያሉ ሲሆን አሁን ደግሞ በጎረቤት ኢራን ላይ ስጋት ደቅኗል ሲሉ አስረድተዋል። በኢራን ለመንግስት ቅርበት ያላቸው መገናኛ ብዙሃን እንደዘገቡት በቅርቡ በኢራን የተከሰተው ተቃውሞ መነሻው በሀገራዊ ምንዛሬ መለዋወጥና የዋጋ ግሽበት ምክንያት ነው። ተቃውሞ የተጀመረውም በቴህራን ትልቁ የንግድ ባዛር ላይ ነው። የኢራኑ ፕሬስ ቲቪ ለምንዛሬ መለዋወጡና ለዋጋ ግሽበቱ አሜሪካና ብሪታንያን ጨምሮ በበርካታ የአውሮፓ ሀገራት በኢራን ህዝብ ላይ የተጣሉ ማዕቀቦችን በምክንያትነት ጠቅሷል። ለአንድ ሳምንት ሰላማዊ ሆኖ ቆይቷል በተባለው ተቃውሞ የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያንና አስተዳደራቸው ከተቃውሞ አድራጊዎቹ ተወካዮች ጋር ውይይት አድርገው ነበር። ይሁን እንጂ ከ10 ቀናት ወዲህ ሁኔታው ተቀይሯል። ለዚህ ምክንያቱ በኢኮኖሚያዊ ቅሬታዎች ላይ ያተኮረውን ሰላማዊ ሰልፍ የውጭ ኃይሎች በመደገፋቸው ነው። የመንግስቱ ልሳን ተቃዋሚ አድራጊዎችን የህዝብ ንብረቶችን ማለትም ሱቆች፣ ባንኮች፣ የአውቶቡስ ማቆሚያዎችና መስጂዶች ላይ ጥቃት አድርሰዋል ሲል ዘግቧል። ዘገባው ይህን ቢልም መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋጅ ተቋም ሂውማን ራይትስ አክቲቪስትስ ኒውስ ኤጀንሲ ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ የ3090 ሰዎች ህይወት ተቀጥፏል። በተቃውሞው ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን በተቃውሞ እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎችን የሚገድል ከሆነ ወታደራዊ እርምጃ እንደሚከተልም አስጠንቅቀዋል። የሀገሪቱ ጠቅላይ መሪ አሊ ካሚኒ ቅዳሜ ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎችን ገድለዋል፣ ቀውስም ፈጥረዋል ብለዋል። ለሞቶቹ ለውድመቱና የኢራን ስም ለመጥፋቱ ተጠያቂው የአሜሪካው ፕሬዝዳንት ነው ብለን እናምናለን ሲሉም አክለዋል። በኢራን ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳው ተቃውሞ መሪው ከስልጣን እንዲወርዱ ወደ መጠየቅ ተሻግሯል። የሶሪያ መንግስት ራስ ገዝ የነበሩ አካባቢዎችን ለመቆጣጠር የሚያስችለውን ስምምነት ከኩርድ ኃይሎች ጋር ፈጸመ። የሶሪያ መንግስት በኩርድ ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጋር አፋጣኝ ሀገር አቀፍ የተኩስ አቁም ስምምነት ማድረጉን አስታውቋል። የሶሪያ መንግስት በዚህ ስምምነት አማካኝነት አብዛኛው የሀገሪቱን ክፍል በቁጥጥሩ ስር ማስገባቱን የሶሪያ የመንግስት መገናኛ ብዙሃን ዘግበዋል። ለ2 ሳምንት ገደማ የተካሄደውን ውጊያ የሚያስቆመው ይህ ስምምነት ታጣቂዎቹ ኃይሎች በሶሪያ ወታደራዊና
የመንግስት ተቋማት ውስጥ እንዲካተቱ እንደሚያደርግ ተገልጿል። ስምምነቱ በአጠቃላይ 14 ነጥቦችን የያዘ ነው። የሀገሪቱ ፕሬዝዳንት አህመድ አሸር በደማስቆ በሰጡት መግለጫ ስምምነቱ የሶሪያ የመንግስት ተቋማት የምስራቅና ሰሜናዊ ግዛቶች በሆኑት አልሐሳካ፣ ዴር ኤዞር እና ራቃ ላይ ቁጥጥራቸውን መልሰው እንዲያረጋግጡ እንደሚያስችላቸው ተናግረዋል። ስምምነቱ የተደረሰው ፕሬዝዳንት አሸር በደማስቆ ከአሜሪካዊ ሶሪያ ልዩ መልእክተኛ ቶም ባራክ ጋር ከተወያዩ በኋላ ነው። ባራክ ስምምነቱ ለተባበረች ሶሪያ ትልቅ እርምጃ መሆኑን በመጥቀስ አድንቀውታል። የሶሪያ ዲሞክራሲያዊ ኃይሎች አዛዥ ማዝሉም አብዲ በስብሰባው ላይ እንደሚገኙ ቢጠበቅም በአየር ሁኔታ ምክንያት መጓዝ ባለመቻላቸው ጉብኝታቸው መራዘሙን አሸር ገልጸዋል። አዛዥ አብዲ በቴሌቪዥን ባስተላለፉት መልእክት ስብሰባው መኖሩን አረጋግጠው ከዋና ከተማዋ ሲመለሱ ስለ ስምምነቱ ዝርዝር መረጃዎችን ለሶሪያ ኩርዶች እንደሚገልጹ ተናግረዋል። በኩርድ የሚመሩ ኃይሎች የራሳቸውን የራስ ገዝ አስተዳደር የመሰረቱት ከ10 ዓመት ገደማ በፊት ሶሪያ የእርስ በርስ ጦርነት ውስጥ በነበረችበት ወቅት ነው። በአካባቢው አይኤስን ለመዋጋት ለነዚህ ኃይሎች አጋር አድርጋ የወሰደችው አሜሪካ በትጥቅና ስልጠና ጠንካራ ድጋፍ ታደርግላቸው ነበር። በፕሬዝዳንት አሸር እና በኩርድ ኃይሎች አዛዡ አብዲ በተፈረመው ስምምነት መሰረት የሶሪያ ባለስልጣናት የኩርድን የራስ ገዝ አስተዳደር ስር የነበሩትን የሲቪል ተቋማት፣ የድንበር ኬላዎች እንዲሁም የነዳጅና ጋዝ ማውጫ ቦታዎችን ይረከባሉ። ሶሪያ እንደ አውሮፓውያኖቹ አቆጣጠር በ1946 ከፈረንሳይ ቅኝ ግዛት ነጻነቷን ካገኘች በኋላ ለኩርዶች መብት ይፋዊ እውቅና ስትሰጥ ይህ የመጀመሪያው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሮች የጋዛን የሰላም ቦርድ ለመቀላቀል $1 ቢሊዮን እንዲከፍሉ ይፈልጋሉ ተባለ። የፕሬዝዳንቱ ይህ ሀሳብ የተሰማው የቀድሞውን የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በሰላም ቦርዱ ከሾሙ በኋላ ነው። አህመድ አብዱራህማን ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ በመባል በሚጠራው ቡድን ውስጥ ለመቆየት ሀገሮች $1 ቢሊዮን እንዲከፍሉ ይፈልጋሉ ሲል የዘገበው ብሉምበርግ ነው። ዋና መቀመጫውን በኒውዮርክ ያደረገው የዜና ምንጭ ተመለከትኩት ባለው የቡድኑ ረቂቅ ቻርተር የመጀመሪያ የሰላም ቦርድ ሊቀመንበር ራሳቸውን ያደረጉት ትራምፕ ድምፅን በድምፅ የመሻር መብት ይኖራቸዋል። ቻርተሩ በስራ ላይ ከዋለ በመጀመሪያው ዓመት ሀገሮች $1 ቢሊዮን ገንዘብ ለሰላም ቦርድ በልገሳ ሰጥተው ካልሆነ በስተቀር አባልነቱ የሚገደበው ለ3 ዓመታት ብቻ ነው። ገንዘብ የሚያወጡ ከሆነ ግን የቋሚ አባልነት ዋስትና እንደሚሰጣቸው ሰነዱ ያረጋግጣል። ረቂቅ ቻርተሩ ያሰፈረው ይህ አንቀጽ ትራምፕ ራሳቸው ከአባልነት ክፍያዎች የሚሰበስቡትን ገንዘብ እንደሚቆጣጠሩ ጠቋሚ ሆኖ ተወስዷል። የቻርተሩ መግቢያ የሰላምን ግንባታ የሚከታተል ይበልጥ ቀልጣፋና ውጤታማ የሆነ ዓለም አቀፍ አካል እንደሚያስፈልግ በመግለጽ ዘላቂ ሰላም ለማግኘት ብዙ ጊዜ ተሞክረው ከከሸፉ ተቋማት ለመራቅ የሚያስችል ድፍረት እንደሚያስፈልግም አስፍረዋል። ሚድል ኢስት አይ እንደዘገበው ይህ ትራምፕ በተባበሩት መንግስታት ድርጅት ላይ ባላንጣ ለመፍጠር ሙከራ እያደረጉ ነው የሚል ስጋት እንዲፈጠር አድርጓል። ባለፈው ሳምንት መጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እና የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮን የሰላም ቦርድ በሚል ስያሜ ላቋቋሙት አካል አባል በማድረግ አካተዋል። ከትራምፕ በታች የቦርድ ዋና ሰው ይሆናሉ የተባሉት ብሌር ናቸው። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ፣ የዓለም ባንክ ፕሬዝዳንት አጃይ ባንጋ፣ የፕሬዝዳንቱ አማች ጃሬድ ኩሽነርም ተካተዋል። የዕለት ተዕለት ስትራቴጂ መንደፍና ኦፕሬሽኖችን በበላይነት ለመቆጣጠር 2 ከፍተኛ አማካሪዎችም ተሰይመዋል። ቡልጋሪያዊ የቀድሞ የተባበሩት መንግስታት የመካከለኛው ምስራቅ የሰላም አስተባባሪ ኒኮላይ ማላዴኖቭ የጋዛ ከፍተኛ ተወካይ ሆነው ያገለግላሉ። ከሀገሮች መካከል የግብጽ፣ የቱርክ፣ የአርጀንቲናና የካናዳ መሪዎች ቦርዱን እንዲቀላቀሉ ግብዣ እንደቀረበላቸው አስቀድመው ተናግረዋል። ብሉምበርግ ከነዚህ በተጨማሪ በርካታ የአውሮፓ ሀገሮችም ግብዣ አቅርቦላቸዋል ብሏል። የአልባኒያው ጠቅላይ ሚኒስትር ኤዲ ራማ፣ የብራዚሉ ሉዊስ ኢናሲዮ ሉላ ዳ ሲልቫ፣ የቆጵሮሱ ፕሬዝዳንት ኒኮስ ክሪስቶዱሊዲስ፣ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን፣ የጣሊያኑ ጆርጂያ ሜሎኒና የሮማኒያው ፕሬዝዳንት ኒኮስ ኦርዳንም ግብዣ ከቀረበላቸው ውስጥ እንደሚገኙበት አዣንስ ፍራንስ ፕሬስ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።